ተነስ ፖሊስ መጣ ነው እዚህ በላይ ነው በቃ ፖሊስ ነው የምጠራው እንጥራ ፖሊስ እቺ ያወራ ነገር እያለች ተጓደኛ እኮ ፖሊስ እንጥራ ፖሊስ ብለሽ ወይ ጥበቃ እንጥራ ጥበቃ ያደርጋል እኔ ከፍላለሁ አልከፍልም አላልኩም እኮ ከፈልና ትሄዳለህ ሰላም ቤተሰብ እንዴት ናችሁ ሃይ ተላላችሁ እንዴት ናችሁ ደህና ናችሁ እግዚአብሔር ይመስገን እኛ ደህና ነን በጣም ዛሬ ማሜ ጥሩ ሰው ነው ታውቃላችሁ ያስደነግጠኛል ያስለቅሰኛል ራሴን እንድስትም ያደርገኛል ማታ እንድቃዥም ያደርገኛል አሁን አርጓል ማታ እንድቃዥም እንዳልተኛም አንድ ሌሊት አርጓል አንድ ሌሊቴ ሳክሪፋይ አድርጋለሁ በሱ ምክንያት ማለት ነው ስለዚህ በጣም ጥሩ ሰው ከመሆኑ የተነሳ ምግብ ልንጋብዘው ነው ምሳን ጋብዘው ራት ጋብዞን የለ እሱ ስለዚህ እኛ ደግሞ ምሳ መጋበዝ አለብን ምሳ እንጋብዘው ብለን ከተማችን ውስጥ በጣም ምርጡ ባህላዊ ምግብ ቤት የሚገኝበት ቤት ነው ያለ ነው የምትፈልጉ ሰዎች ቦታውን ከጠየቃችሁ እነግራችኋለሁ እና ምን አሰብን ምግብ ብቻ በልቶ መሄድ ይደብራል በልቶ አይኬድም ዝም ብሎ እንጋብዛለን ብለን የምንጠራው ኪስ ውስጥ ያለውን ብር እንወስዳለን ስልኩን ትራንስፈር እንዳያደርግ እንወስዳለን ከዛኛ ምን እንሆናለን እንሄዳለን ወዴት ወደ ቤታችን ተመልሰን አንመጣም እግዚአብሔር ይሁን አይደል እና ሂሳብ ብር ያለውን ብር ምናምን ወስዳለሁ ጠይቄ ያለህን ብር ስጠኝ ብዬ ወስዳለሁ ስልኩን ትራንስፈር እንዳያደርግበት ወስዳለሁ ብር አይኖረውም ከዛን የምታስተናግደን ልጅ መጣ እንድታስጨንቀው ነግራታለሁ እኛ ነግረናት ነው እሱ አስጨናቂ ሆነ አይደለም ግን ለወጣ ነው የኔ ሽፍት አልቋል ለወጣ ነው ሂሳብ ስጠኝ ግዴታ ነው ለሌላ አስተናጋጅ ቀይሬ ነው ሞጣው ትለዋለች ማሜ ምን ይውጣል ምን ያርግ ሲሆን አብረን እናያለን አብረን እቃ ይጠብ እንጨት ይፍለጥ እንዴትም ይሁን አገባንም ምክንያቱም እኔ አንድ ሌሊት ሙሉ ስቃዥ ነው ያደርኩት ከማባባሪ ነኝ እኔ እስከዛሬ ምንም አላደረገኝም ተራሽ ይደርሳል ጠብቂ እና ቆይቷል ደግሞ በጣም ነው የሚያረፍ ደግሞ እንደው ችግሩ አርፋይ ነው በነገራችን ላይ ማሜን ለ6 ሰዓት ከፈለጋችሁ 4 ሰዓት ቅጠሩት ለሰብቻ ያው ከዛ በላይ አያረፍድም እና የሚሆነውን አብረን ያለን ከፈለገ ያልቅስ ከፈለገ የፈለገው ነው ደግሞ ስልካችንን በጭንቅላቱ አያቅም እንዳይደውልልን ዋናው ሚናም ተጫወተው እሷ ናት ተስጨንቋል ስለወጣ ነው ምናምን ከፈለገች ታልቀስ እንደው አምጣ ብሩን ወለል ተበለውና ብድር የማይመልስ ልጅ አይወለድ እሱን እኔ በዚህ እኮ አይበቃኝም እኮ እኔ እንዴ ምን አገባኝ ተባሪ አባሪ ነሽ አንቺ ተባባሪ ይሄኛውንም ትተባበሪያለሽ ምክንያቱም አንቺን በግልሽ ማረግሽን ያው ትተባበሪ ነው የሚሻለውና ቤተሰብ ማሜ ምን ይውጣል የሚጣፍጥ ምግብ ነው የሚበላው ከዛ በኋላ ያው ብር የለውም እንጨት ይፈልጥ ይሁን እቃ ያጥብ ይሁን መጨረሻውን አብረን ያለን አላህ መጨረሻውን ያሳምርለት ምን እንደሚሆን ምን መፍትሄ እንደሚያመጣ አብረን እናያለን ወደ ቪዲዮ ማሜን እንጠብቀው ሲመጣ እንጀምራለን አዘናል ምግብ መርጦ ይዛዝ እሱ ወይስ እንዘዝ አይኛ አዘናል እየደረሰ ነው እና ጓደኛችን አለች እዚህ ጋር ጥግ ላይ ቁጭ ብላ ባላየ ተቀርጻናለች ማለት ነው እሷም እንደካስተመር እዛ ጋር እንደብዱ አዘንላታል እየበላች ባላየ እዚህ ተቀርጻናለች ማለት ነው በቃ ይሄ በጣም ጥንቅቅ ያለ ብዙ ዋጋ የተከፈለበት መስዋዕትነት የተከፈለበት ጉዳይ ነው እኔ ግን ምን እንደሚሆን ማለት ነው ባለቀሰ ምን ብሎ ያስረዳታል የለኝም አይመስልም እኮ ብር ነገር እንቀበላለን ፋይናሊ ምን እንደሚያደርግ ለማንም ደውሎ እንኳን ብር እንዳያስልክ ስልክ ወስዳለበታል ምንም ማድረግ አይችልም እንደዚህ አይነት ውድለት ፈጣሪ አያስገባችሁ እኛ ግን ወንድማችን ላይ ጫንክነን ልናስገባው እኔ ሳልተኛ ሳድር የምር እየቃዣው ይቅርታ እኮ ተባብለናል እሱን ይቅርታ ጠይቆኛል እኔም ጠይቄዋለሁ ግን የዛን ማታ እኔ ሳልተኛ ሌሊት እየጮኸብኝ ጆሮዬ ላይ ሄሮል ይለኛል ምንም ሳልተኛ ነው ያደርኩት ይሄንን ደግሞ የተጨነቁትን ጭንቀት ትንሹን ቢሆን መጨነቅ አለበት ይሄ አይብስም ይሄ ኖርማል ነው ሰው ሀበሻ ከሀበሻ ጋር እንደኛ ሀገር እኮ አይደለም ሀገሩ ነው ያለው እኮ አለኛ አያውቅም አለማወቁ ነው እንጂ ፓፓ ደግሞ ቤቱን አያውቅም እንዴት አድርጎ ይላል ያው ቤቱን የመረጥኩት እኔ ነኝ ማንንም የለም ደስ ብሎ ቤት ውስጥ ማንንም የለም
ተባበረኝ ወንድሜም ሳውሎኝ ነው ይችላል። ምን ያደርግ ይችላል? እግዚአብሔር ይሁነው። ና እንጠብቀው። ሲመጣ አደራሽን እንዳያይሽ፣ እሺ እንዳያይሽ። ባላየ ስልክ እንደመነካካት ነው ምቀጭን ምግብሽን እየበላሽ ባላየ ማለት ነው። እንዴት ነህ? ክፍለ ሀገር ነው የምትመጣው? ኬት ነው የምትመጣው? በነገር ጀመርኩ። ቆየ በጣም ቆየ ነው ማለት ነው። ይቅርታ ስላረፈድኩባቸው። በጣም ቆይቷል። ቤቱ አሪፍ ነው፣ ደስ ይላል። ወላይታ ይባላል። አዛችሁ ጠብቁ ስላልከን ፎሰሴ ነው ቢላንዶ ነው ቢላንዶ ምናምን። እሺ ታዘዘው። ተጋባዥ ምን መብት አለው? ተጋባዥ ምን መብት አለው? የመጣልን እንበላለን አይደል? አማራኔ ምንም እንደ የሰጣችሁኝ መገባለሁ፣ ወደ ቤት እሄዳለሁ። ታስብ እንዴት ነህ? እንዴት ነሽ? አለ አሪፍ ነው። ተሻለሽ? አዚዝ ደህና ነው? ታዲያ ትገናኛላችሁ? ምን ይሆናል? ደህና ነው። አዚዝ አምሮበታል። የሚገርምሽ የኔ ስልክ እኮ አያነሳም። ከእሱ ጋር ግን ይገናኛሉ። ይስተካከልላችኋል። እንግዲህ ጸሎት ማድረግ ዱዓ ማድረግ ነው። ትስቃለህ? አረ ለምን እስቃለሁ? እንዴ እህቴ አይደለሽ እንዴ? ለምን እስቃለሁ? ባንቺ ስኬት ደስተኛ ነው። ፍላጎት ይሳካልሽ። የምር አይ ስቃለሁ። ትስቃለህ አልኩህ እንኳን የቀለድኩኝ ነው። የቀለድሽ ከሆነ እና እንዴት ነው? ሰላም ቤተሰብ ሰላም ናቸው? ሰሊና እናትሽ ደህና ናቸው? ደህና ናቸው። እኔ ታማሚ ነኝ። ለራሴ ነው። ምን ሆነሽ ነው? አንቺን በሽታ ያይሻል እና እንዴት ብሎ በዚህ ቁመት ችግር የለውም። ተጫዋች ነህ ለካ። ተጫዋች ነህ ማሚ። ወይስ ታቆት ወጣ? ችግር የለውም። እኔ ለመጫወት ነው። ግን አስከፋም? ችግር የለውም። እንዴት ስራ እንዴት ነው? አንተ ጋር ስራ አሪፍ ነው? አልሐምዱሊላህ ምንም ጥሩ ነው። ደህና ነው? ደህና ነው። መጽሐፍ አለብን ማሚ? ብዙም አይደለም። በጣም አባባ አይደለም። በስተመጨረሻ መጣ። ደረሰ ሰዓቱ አለ። እኔም ወደው አባቢ ደረሰ ሰዓቱ። አሁን ልበላ ሆነ ስራው ገና ዛሬ ላይ ታጥቤ የመጣው አቤት አቤት ይባል እንዴት ነው? ቆንጆ ነው በጣም። ምንድን ነው እየበላን አይብ ነው አይደል? አይብ በጎመን ተደርጎ ማለት ነው። በእጅ የሚበላው እንደዚህ አይዞህ እንዲያርገህ በእጅ ነው የሚበላው። ይሄኛው እንደዚህ ነው። ይሄ ፎሰሴ ይሄ ምንድን ነው? በነጋጋላይ ያበረ ነው። ሞር ደግሞ እኔ የምወደው ይሄን ነው። አንድ ቀን በልቻለሁ እኔ በአብዛኛው አሪፍ ነው በጣም ወደድከው? በቃ ደንበኛ ትሆናለህ እዚህ ቤት። ከሆነ ደንበኛ ቋሚ ተሰላሚ ቋሚ ደንበኛ በቃ ይዙን ይዘሩ ብዙ ምግቦች አሏቸው። ባይ ዘ ወይ ለመሞከር ባህላዊ ስለሆነ ለመሞከር ነው እንጂ ብዙ ምግብ አላቸው። በራሱ አሰራታስ ማለት ነው።
እንዳጸዳዳችሁ ኦኬ አንቻል ወለሽ ለካለካሪ በጣም አመሰግናለሁ። ሄሮንም ሰሊናም ማለት ነው በጣም በጣም እናመሰግናለን። ችግር የለውም። ማሚ እንትን ካሽ ብር ይዛል እንዴ? ፈልጌ ነበር። ስንት ነው የፈለግሽው? አሁን ልስጠው ለልጆች ስንት ነው የምትፈልጊው? ስንት ነው? ምን ያለው ስጠን ነው ያለኝ ይሄ እሺ ሞላል ብዬ ተስፋ አደርጋለሁ። በቃ ሰጥቼው ልምጣ። ቆይ እንትን አንዴ ስልክ ሰጠኛለህ? ባሱ ስልክ ካርድ የለውም። አንቺ ደውይለት ቼክ አድርግ መጀመሪያ አፋይትልኝ አንቺ ተቀባይ በቃ ተቀብዬ ልምጣ። ዘስሩ ምን ያደርጋል? ይሄኛው ቲፕ አድርጊ በቃ ለልጁ ቲፕ ሰጠዋለሁ። ምንድን ነው? የምን ኬዝ ነው? በጣም ይመጣል። ኦኬ ነው። ወይኔ መስጠት ነበረባት። ሰጥቼ ላቀብዬ መስጠት አለ። ችግር የለውም። እሺ ራስተ ሄደሽ ቀለበቢስ እኮ ናት። ወይኔ ጥላው የሚሄድ ነበር ተቀርቅሮ አለገ ጥላውንም አቀርቢያ መለሳለሁ። ኦኬ ይሄን አቀርቢያት መጣሽ። ችግር የለውም። እሺ ሳብሰት ሳብ እሺ ስንት ነው? 5770 5770 ኧረ በፈጠረሽ እንዴ የተጠቀምነው ምግብ ይሄ እኮ ነው። የጎመን በአይብና ኩርኩፋ 257 እርጎ አለ። እርጎ ይሪና እና እዚህ 2 ሊትር ሰው እንደዛ ነው። 5770 ብር። እሺ ትንሽ ጠብቂኝና ከፍላለሁ። እሺ ትንሽ አታገሽም እኮ አሁን ጓደኞቼ ነበሩና እነሱ ስልኬን ይዘውት ሄደው ሲመጡ ከፍሻል የት አልሄዱም አሉ። ስልኬን ይዘውት ኧረ አልሄዱም አሉ። እሱ ይከፍላል ብለው ነው የሄዱት። ኧረ የኔት እሺ እኮ ትንሽ ታገሽኝ እከፍላለሁ። ይቅርታ እሺ የኔት ውጭ አይቻቸው ልምጣ
እንደዛ ይቻላል እንዳ ማለት ስላለ እኔ ስላለ ሌላ ስላለ እኔ ቤት እሄዳለሁ። አይቻቸው ነው ታርቻቸው ነው ማለት እንዴ በምናምን አለ ወይ የሆነ ነገር አስቀምጥ። እሺ እንደዛ ከሆነ ትንሽ ታገሽ። እኔ እኮ እንዳ ስራ እኮ አረፈደብኝ ምናምን ስላልሽ ለአንቺ አስቤ ወይ ጥበቃ ጠራለሁ ወይ ደግሞ ሌላ ስራ ፈጣሪ ስም ጥበቃ ጋር ምን ያደርሰዋል? ጥበቃ ምን ያደርጋል? ለምን እኔ እኮ አልከፍልም ማለት ነው እኮ አብረው የሚጠቀሙትን ሁለት ሴት ልጆች አይተሻቸዋል አይደል? አዎ። ስለዚህ እነሱ አሁን ስልኬን ይዘውት ሄደው ነው ሊደውሉ ቃል ያቀብሉ ማለት ነው። ቃል ለመቀበል ስለሄዱ ነው። እና አንቺ ደግሞ እስከሚመጡ ትንሽ ታገሽኝ ነው ያልኩሽ። እና እዚህ ታች ምናልባት ከሆኑ እሺ አብረን እንሂድ ታች አብረን እንያቸው ምን ይሰራልኛል? እሺ ምን ላድርግ እኮ ትንሽ ለምን አታገሽኝ እኮ እንደዛ ከሆነ እሺ ታች ወርጄ ልያቸው ትንሽ ማለት የሆነ ነገር አላስቀመጥኩም። እሺ ምንድን ነው የሚሆነው? እሺ እንደዛ ማለት ያው እዚህ ካፌ ያለው አይደል? የትም አልሄድም። እንጠብቀው አይሻልም? እኔ ደግሞ ሰዓት እየሄድኩኝ ነው። ሂሳብ ማስረከብ አለብኝ። ለደንበኛ እኮ እንደዛ ማስተናገድ አይቻልም። ግን እኔ ሰዓት እየሄድኩኝ ማስረከብ አለብኝ። ሂሳብ ሌላ ስራ አለ። ለዛ ነው እረዳሻለሁ እኮ ግን አንቺ ደግሞ እኔን እየተረዳሽኝ እኔ እናንተን ብር ለምን ይዤ እሄዳለሁ? ለማጭበርበር ነው የመጣው? ኧረ በፈጠረሽ ፈጣሪሽን ፍሪኒ ለማጭበርበር ለምን ነው ለማጭበርበር? ባለፈው እንደዚህ አጭበርብሮኝ ይላል። ማን ነው ያጭበረበረሽ? ጓደኛው ነው መሰለኝ። አንተ እንዴ ፈጣሪሽ እንዴ! ኧረ ዛሬ ሰዓት ረፍቶብኛል ይገርፋል። ኧረ እኔ ተረጋጊ በእናትሽ። እኔም እኮ መሄድ እፈልጋለሁ ግን ስልኬን ይዘው ስለወረድ ነው እነሱ እሱ ይከፍላል። አንተ ግን ለምንድን ነው የማትከፍለው? እሷ ኳርት ይላለች። ኧረ እኔ ተረጋጊና አሁን እኮ ትሄዳለች እኮ እሷ አሁን ሳደርሰበት ነው እኮ። እሺ ትንሽ ጠብቂኝና ለአንድ እሰጥሻለሁ ሂሳብ እኮ። አይ እኔ እኮ አይደለም የእሷ ነው። ወይ ከስተመር እንደዚህ ነው የምታስተናግዱት? እናንተ ለምንድን ነው እንደዚህ የምትሆኑት? ማለት ከስተመር በዚህ መንገድ ነው የምታስተናግዱት? እንደዚህ እናንተ ለምንድን ነው እንደዚህ የምታደርጉት? ምን አደረኩ? በልታችሁ ከጨርሳችሁ ይባላል እንዴ? እነሱ ተራዱ በላን አለ ይመጣሉ። እየጠበቁኝ ነው። ሂሳብ ከፍላለሁ። ምን ችግር አለ? እኮ ከፈልና እሺ ባንክ ገብቼ ልውጣ? እሺ ወጥቼ ልውጣ? መጀመሪያ ለምን ነው እዚህ ማለት ነው? ብር ይዣለሁ ስልኬ ላይ ነው ብር እኮ ስልኳ አስቀምጣ ትወዳለህ። ስልኬን ይዘው ስልኬን ቢኖርማ ትራንስፈር አደርጉ ነበር። ስልኬ አይደለም ስልኬ ቢኖር ማለት ስልክ አስቀምጣና እና እኔ ታራል ተረዳሽኝ። እነሱ ስልኬን ይዘውት ሄደዋል። ስለዚህ ስልኬን ይዘው ሲመጡ ለምን ሰጠህ እንዴ? ስለዚህ እናንተ ምን አገባችሁ እኮ? ክፈል በቃ እኛ አያገባ ግን ክፈል ሂሳብ ክፈል። አሁን እሷ ደግሞ ልትፈት ሄዳለች ስራ አለባት። ኧረ በፈጠራችሁ እንዴ የበላሁት እንኳን እንትን ይበል የበላሁት የጠጣችሁ የበላሁት እንዴ ሰዓት እየረፈደብኝ ነው እኮ። ኧረ እኔ ተዋክሽ እኮ ክፈላ እንዴ። አሁን እኮ ቆይ እኔ አልከፍልም አላልኩም እኮ ተጠቅሜያለሁ፣ አምኛለሁ። ሂሳቡ 5070 ምናምን ብር አለች። እሺ አሁን ቶሎ ክፈልና ትላለህ እንዴ። ፖሊስ ጠራለሁ። ምንድን ነው የምን ፖሊስ ነው? ምን ብለሽ ነው ፖሊስ የምትጠሩት? ኧረ በፈጠረሽ ለማጭበርበር ነው የመጣሁት። ኧረ እኔ ለምን አጭበረብራችኋለሁ? እኔ ችግር የለም ፖሊስ መጥራት ምናምን ሳይሆን ይኸውልሽ እንደተማረ ሰው ስናወራ እኔ ሂሳብ አልከፍልም አላልኩም። የተጠቀምኩበት ነገር ነው እከፍላለሁ። ግን እኔ እዚህ ጋር እያልኩ ያለሁት ስልኬን ጓደኞቼ ይዘውት ወጥተዋል። እስከሚመጡ ትንሽ ታገሽ እኮ። እዚህ ቁጭ ብዬ እጠብቃለሁ። ሲመጡ እከፍላለሁ። ችግር የለም። እሺ እኔ እንዴት አድርጌ ስልኬን ወስደውታል። ካሽ ገንዘብ ነበረኝ ደግሞ ተበድረው ይሰጥቻቸዋለሁ። እሺ እንዴት አድርጌ ልስጥ? አሁን እንደምንም ተደርጎ መክፈል ቢቻል ያልከፍልም እንዴ? ለምን አትረጂ? በቃ ፖሊስ ነው የምጠራው። እንጥራ ፖሊስ። አረ እቺ ያው ነገረኛ ነች ጓደኛ እኮ ፖሊስ እንጥራ። ፖሊስ መብለሽ ወይ ጥበቃ እንጥራ። ጥበቃ ነው ያደርጋል። እኔ ከፍላለሁ አልከፍልም አላልኩም። እኮ ከፈልና ትሄዳለህ። በቃ ፖሊስ እንጠራለና ስልካቸውን ደግሞ አለማወቅ ፖሊስ በቃ እንጥራ። እሺ ስልክ ካለሽ በእኔ ስልክሽ እንደውልሽ። አይ የለኝም ስልክ አላስኩም። ይሄ እኮ ለነገር ነው። በቃ ነገር ፍለግ ስልክ እኮ አላስኩም የለኝም።
ኧረ የኔ የምትታገሱ ከሆነ ታገሱ። እያጨናነቃችሁ የኔ ተረድቼሻለሁ። እባክሽ አንቺም ደግሞ እኔን ታረጊኝ። እኔ ጋር ስልኬ ቢኖር እንደዚህ አትቆሚም ነበር። እሺ ቲፕ ጨምሬ ነበር ሰጪ ወይኔ ፈጣሪ እሺ ሰዓት ልስጥሽ ሂሳብ ይችላል ሰዓት አላሽሽም አይችልም ሂሳብ ስለዚህ ግን እሺ ታገሺ ትንሽ ተጠቅመች አረ በፈጠረሽ እንደዚህ እኮ ዝባለ ከስተመር ሊደገ እንድመጣ አድርጋችሁ ማስተናገድ ያለባችሁ እንጂ ሰዓቴን መጠቀም አለብኝ ሌላ ስራ ላይ እኮ ሌላ ስራ የለሽም አላልኩም እኔ ሳሽ ከይቲ ለውለደው ምን ላድርግ ትንሽ ታገሺኝ እኔ እኮ ከፍላለሁ አልኩ ግን እዚህ ቀኑ ሙሉ አይደል ለስራ የምትሰሩት ስለዚህ ትንሽ ታገሱ እኔ ያልሰለቸኝ እኔ ልጠብቅና ልክፈል ያልኩት አለው አይደል እንዴ በዚህ ደረጃ አረ ይደብራል እኔ ይቅርታ የተባልኩ ታረጅልሽ ትንሽ ታገሽ አረ በፈጣሪስ ዛሬው ደግሞ አልሐምዱሊላህ ረቢል ዓለሚን በቃ ፖሊስን ጠርቻለሁ እየመጣ ነው ፖሊስ ጠርቻለሁ አዎ እየመጣ ነው ምን ብለሽ ነው የጠራሽው ፖሊስ እኮ ሂሳብ አልከፍልም አልከፍልም አላልኩም ትንሽ ጠብቁ ያልኩት ቀስ ብዬ መክፈል መብታለኝ አይደል እኮ እየመጣ ነው ጃክተለው እኔ ደግሞ ጥሪ ችግር የለም ፖሊስ አይደለም ፌደራል ጥሪ ይደርሽ አንተ ሲጀምር ሌባ ነከሽ ተነስ ፖሊስ መጣ ነው እዚህ በላይ ነው በፈጣሪ ተነስ መጣ ስለሰራሽ እንኳንላችሁ አንቺ ነው አትሳረሙ የበላውን መክፈል አለብህ እንዴት ነው የበላውን ብር ማከፍለው እኔ ስልኬን አምጥቻለሁ እንዴት ነው ፈጣሪ እንደውም ተከፍሏታለች ከፋሉ እንደዚህ ይባላል እንዴ ታውቃላችሁ እየተባበሩ ነው እያገዙ ነው ተባብረው ነው እሺ እና ነገራቸው ነው ፕራንክ ነው እሺ ካሜራ ያዛጋ ያው ምግብ እየበላች አትመስልማ ልቀርጽ እኔ ደግሞ ለእሷ ነው የተሳቀኩት እኮ ምን ትለኛለች እያሉ ስራዋን እየሰራች ነው እሷ እኔ ትልቅ ሴትዮ ናት ማን ነሽ ናት ሰሪ አዳሰብኩ ኧረ ነው ነው አዳሰብኩ እንዴ ቦርሳ ላይ ነው ያደረገችው በቦርሳ እንዴት ይቀመሳል አንድ ጋር ብድር በምድር አዎ እርሳቸው ትልቅ ሰው ስለሆነ የተሳቀቀው ወይስ ምንድን ነው አሁን እንዴ ያው ሌባ ሲሉ እንዴ ሌባ ይባላል እንዴ ፕራንክ ነው ኧረ ነው አይባልም ብለናቸው ነው ሲጀምር አንተ እኮ ግዴታ ምን ተሰማህ አሁን አልተጨነክም እኔማ የተሰማኝ ነገር 5000 ምናምን ብር ስትለኝ እንደ 5000 ተከፈለማ ብዬ ቂጣን ስጄ መብላት እንትን ነው የምር ግን ፕራንክ ተደርጓል ተጠርጣርክ ማለት ባንወጣም ዶክተር እሺ ባንወጣም ትሆን ነበር ምንድነው ሁኔታ እንዴ ምንም በዚህ ሁኔታ ምንም የሚጠይቀኝ ህግ የለም እኮ ግዴታ ነው እኮ መክፈል ግዴታ ነው ግን ደግሞ ገንዘቡን ለማምጣት የግዴታ ህግ ጋር ሄጄ ባንክ ገብቼ ብር አውጥቼ መስጠት ነው በቃ አለቀ መታወቂያ ይዘሃል እንዴ እንዴት ነው ምሳሌ ዜሞ ካለሱ እንቀሳቀሳለሁ ካርኔ ይዤ እሱ ነው ወሰን ነበረብን ፖሊሱ አስደበደቡኝ ነው ፖሊስ ሲመጣ ይሄድና ኤቲኤም ወስዶ ይሰጣል ዱላ ነው የቀራቸው እኮ ሊደበድቡኝ ነው ጀግና ናቸው ኧረ ያለ የተባብረው ነው በጣም ፖላይት ልጆች ናቸው ትሁት ናቸው በጣም ለፕራንኩ ነው እንደዚህ የተናገሩት እንጂ በጣም ጨዋ ልጆች ናቸው ከስተመር ሰርቪስ ላይ አንደኛ ናቸው ማይታሙ እኛ ነን ያስጨነቅናቸው እንደዚህ እንዲያደርጉ ፕራንክ ተደርጓል ኧረ ፍራንክ እኔ ምንም በማያገባኝ እኔማ የግድያ ሙከራ ምንም እንደጠበቁት አሁን ግን ሄሮ እንትና ሰሊናም ተካተሻል በቃ
አልሶባሃል ሳስበው እራሱ እኔ እንደጠበኩት አልሆነም። ለምንድን ነው ያልደነገጥኩት? ወንድ ልጅ ነኝ ብሎ ደንብሬ ያለው እባክሽ ወንድ ልጅ ነኝ ብሎ ነው። ምንም ይሆን አይመስለኝም። ፈርቼ ነበር። ቤቱ ባዶ መሆኑ ምናምን ጠቀመኝ። ሰው ቢኖርም ያስፈራል እንዴ? ሰው ቢኖር አሁን አንቺ እናታችን ልበልሽ እህታችን ልበልሽ? አንቺ ነው እህታችን ልበልሽ? ወጣና ስለወፈርሽ ነው። እናንተ ወፍራም ሰው እንዳለ ትልቅ ነው የሚመስላችሁ? ስማ ማነሽ? ሀዊ እህቴ ሀዊ እንዴት ነሽ? ከለራችሁ ደግሞ ተመሳሳይ ነው። ሀዊ ማሻአላ ጥሩ ስም ነው፣ ግን ተንኮለኛ ነሽ በጣም አንቺ። በቃ በሉ ሂሳቧን ቆልፏትና ከፈለጋችሁ አርጉት።